ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው የእንግሊዝኛ ንግግር እንዴት በቀላል መንገድ መለማመድ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከናንተ የምንጠብቀው ሁሌም እንደምላችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት፣ መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ በቀላል መንገድ ማንበብ፣ መጻፍ እንዲሁም ትርጉማቸውን ማወቅ እንዲሁም መናገር ስለምንችል በጽሞና ብትከታተሉ ትምህርቱን አሪፍ ለውጥ ታገኙበታላችሁ ማለት ነው። እንጀምር። ኦኬ የመጀመሪያው ምን ይላል? እዚህ ጋር ሁለት ተናባቢዎች ናቸው ያሉ። ሁለት ተናባቢዎች በአንድ ላይ የመጡ ስለዚህ ለየብቻ ነው የምናነባቸው ማለት ነው። ኤስን እንደ ስ እናነባለን። ኤስን እንደ ለብቻው ማለት ነው። ኤስን እንደ ስ ከዛ ቲኤ ከአናባቢ ጋር ነው የመጣችው እንደ ታ ነው የምናነባት። እንደ ታ አርን እንደ ር ቲን እንደ ት ስናነባው ስታርት ብለን እናነባዋለን። ከዛ ኤን እንደ አ ጂኤን እንደ ጌ አይን አናነብም። ሁለት አናባቢ ናቸው ኤና አይ። ስለዚህ ኤን ያነበብን አይን አናነብም ማለት ነው። ስለዚህ ጂኤን ጌ ብለን አነበብን። ኤንን እንደ ን ስናነበው አጌን ስታርት አጌን ምን ማለት ነው? እንደገና ጀምር ወይም ጀምሪ ለማለት ስንፈልግ ስታርት አጌን እንላለን ማለት ነው። ስታርት ማለት እንግዲህ መጀመር ነው። አጌን ካልን ደግሞ እንደገና ወይም ድጋሚ እንደማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? ዲኦን እንደ ዶ ዲኦን እንደ ዶ ሳይሆን እንደ ዱ ነው የምናነበው። ዱ ብለን የምናነበው ዱ አይቲን ኢት ኤን አ ኤልኦን በአንድ ላይ እንደ ሎ ኤንኢን እንደ ን ስናነበው አሎን። ሙሉን ስናነበው ዶ ኤት አሎን ምን ማለት ነው? ብቻህን ስራው ወይም ብቻህን አድርገው ለማለት ስንፈልግ ዱ ኢት አሎን እንላለን ማለት ነው። ዱ ማለት እዚህ ጋር መጠይቅ ሳይሆን ለጥያቄ ሳይሆን የገባው ማድረግ ወይም መስራት የሚለውን ነው ማለት ነው የሚያመለክትን። ኢት ማለት ደግሞ የሚሰራው ወይም የሚደረገው ነገር። አሎን ስንል ደግሞ ብቸኛ ወይም ብቻ እንደማለት ነው የምንጠቀመው። ስለዚህ ብቻህን ስራው ወይም ብቻህን አድርገው ለማለት ዱ ኢት አሎን እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ስናነበው ዶንት ቲኦን እንደ ተ ከዛ ዩን አናነብም ምክንያቱም ሁለት ናቸው። ኦና ዩ አናባቢ ናቸው አይደለ? ስለዚህ ኦን አነበብን ዩን አናነብም ማለት ነው። ስለዚህ ቲኦን እንደ ቶ ሳይሆን የምናነበው እንደ ተ ብለን እናነበዋለን። ከዛ ሲኤችን በአንድ ላይ እንደ ቺ ስናነበው ታች ኤምኤን ሚ ዶንት ታች ሚ ምን ማለት ነው? አትንካኝ ወይም አትንኪኝ ማለት ስንፈልግ ዶንት ታች ሚ እንላለን ማለት ነው። ዶንት ማለት እንግዲህ እንደዚህ አታድርግ፣ እንደዚህ ኖት ወይም አይደለም እንደማለት ነው። ታች ማለት ደግሞ መንካት፣ ሚ ማለት ደግሞ እኔን። ስለዚህ እኔን አትንካኝ ለማለት ወይም አትንኪ ለማለት ዶንት ታች ሚ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ኤምኦን በአንድ ላይ እንደ ሙ ቪኢን እንደ ቭ ስናነባው ሙቭ ኤን እንደ ኤ ቢአይ እንደ ቢ ቲን እንደ ት ስናነባው ቢት ሙቭ ቢት ምን ማለት ነው? ትንሽ ተንቀሳቀስ ወይም ትንሽ ተንቀሳቀሽ ለማለት ሙቭ ቢት እንላለን ማለት ነው። እንግዲህ እዚህ ጋር ምንድነው ሙቭ ማለት መሄድ መንቀሳቀስ ማለት ነው። መንቀሳቀስ ቢት ማለት ደግሞ ትንሽዬ ማለት ነው። ቢት ማለት በጣም ትንሽ እንደማለት ነው። ስለዚህ ትንሽ ተንቀሳቀስ ወይም ተንቀሳቀሽ ለማለት ሙቭ ቢት እንላለን። ሙቭ ቢት። ኦኬ ይሄኛውስ ምን ይላል? አይን እንደ አይ ኤኤምን አም ኤስን እንደ ብቻዋን ነው እዚህ ጋር የምናነባት። አሁን ብቻዋን ነው የመጣች አናባቢ ስለሌለች ኤስን እንደ ብቻዋ እንደ ስ ቲኤን እንደ ታ ከአናባቢ ጋር ናታ። ስለዚህ ቲኤን እንደ ታ አርን እንደ ር ቪአይን እንደ ቪ ኤንን እንደ ን ጂን እንደ ግ ስናነበው ስታርቪንግ
ስታርቪንግ አም ስታርቪንግ አም ስታርቪንግ ምን ማለት ነው? እየራበኝ ነው ማለት ነው። ኦኬ እንግዲህ እዚህ ጋር አይ ስንል አይ አም ስንል መቼም እኔ እንደዚህ ነኝ ወይም ነኝ ለማለት ነው የምንጠቀመው እናውቃለን ሁላችንም። ስለዚህ ምንድነው እዚህ ጋር ስታር ማለት ስታርቭ ማለት እዚህ ጋር ስታርቭ ስንል ለብቻው ለምንድነው ለረሃብ ማለት ነው። አይኤንጂ ተጨምሮበታል ስታርቪንግ ነው የሚለው ግን እዚህ ጋር ስታርቪንግ ስለሆነ ኦልሬዲ እየራበኝ ነው። አይኤንጂ ከተጨመረበት አሁን ላይ ያደረግነው ነገር አሁንም እያደረግነው ወይም አሁን ላይ ያለውን ነገር ለመግለጽ ኦልሬዲ እየራበኝ ነው እያልን ነው። ረሃብ ሳይሆን እየራበኝ ነው ካልን ምንድነው አሁንም እየራበን ነው ማለት ነው። ስለዚህ አሁን ለመግለጽ ምን እንዳለን ማለት ነው? አም ስታርቪንግ እየራበኝ ነው እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? WN እንደው አነበብን ቲን አናነብም ሲኤችን እንደች ስናነበው watch ኦ ዩ ቲን በአንድ ላይ out watch out ምን ማለት ነው? ተጠንቀቅ ወይም ተጠንቀቂ ለማለት watch out እንላለን ማለት ነው። በአንድ ላይ watch out አሁን watch መመልከት ምናምን ለማለት እንዳይመስላችሁ watch out ስንል በአንድ ላይ ተጠንቀቅ ወይም ተጠንቀቂ እንደማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? ዩ መቼም እችን እናቃታለን ዩ ዋይ ኦ ዩን በአንድ ላይ ዩ ብለን ስለምናነበው ከዛ ኤፍን እንደ ፈ ነው የምናነበው እንደ ፊ ሳይሆን እንደ ፈ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ፈረስት ዩ ፈረስት መጀመሪያ ነህ ለማለት ዩ ፈረስት ወይም አንቺ መጀመሪያ ነሽ ወይም አንተ መጀመሪያ ነህ ለማለት ዩ ፈረስት እንላለን ማለት ነው። ፈረስት ማለት መጀመሪያ፣ ዩ ማለት ደግሞ አንተ ወይም አንቺ። ኦኬ ይሄኛውስ ምን ይላል? ኤን እንደ አ ኤፍን እንደ ፍ፣ ቲኢን እንደ ተ፣ አርን እንደ ር ስናነበው አፍተር ዋይ ኦ ዩ አፍተር ዩ ምን ማለት ነው? ካንተ በኋላ ወይም ካንቺ በኋላ ለማለት አፍተር ዩ እንላለን ማለት ነው። ካንተ በኋላ ወይም ካንቺ በኋላ አፍተር ማለት በኋላ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ ካንተ በኋላ ወይም ካንቺ በኋላ ማለት ይሆናል ማለት ነው። ኦኬ ይሄኛውስ ምን ይላል? ጂ ኦን በአንድ ላይ እንደ ጉ ነው የምናነበው ሁሌም። ዲን እንደ ድ ጉድ፣ ኤልዩን እንደ ላ፣ ሲኬን እንደ ክ ስናነበው ጉድ ላክ። ይህ ሁሌም የምንጠቀመው ሁላችንም የምናውቀው ነው። ምን ማለት ነው? መልካም እድል ለማለት እዚህ ጋር መልካ ብዬን የጻፉት ማለት ነው። እናንተ አስተካክሉት ማለት ነው። መልካም ብላችሁ ጨምሩበት። ስለዚህ መልካም እድል ለማለት ጉድ ላክ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? በተመሳሳይ ምን ብለን አንበው? ጉድ ከዛ ኤን አይን እንደ ናይ የሚል ድምጽ አለው። ኤን አይን እንደ ናይ ጂና እዚህ ጋር እናነብም። ጂና ኤችን ምንድነው ማለት ነው? ሳይለንት ናቸው። ጂና ኤች ሲመጡ ሁሌም ሳይለንት ናቸው ብያችኋለሁ። ጂና ኤች እንደዚህ ባንድ ላይ ተከታትለው ሲመጡ ባንድ ላይ አይነበቡም፣ ሳይለንት ናቸው ማለት ነው። ስለዚህ ኤን አይን እንደ ናይ ያነበብን፣ ቲን እንደ ት ስናነበው ናይት ጉድ ናይት ምን ማለት ነው? እዚህ ጋር መልካም ምሽት መብ እየጻፉት እዚህ ጋርም ስለጻፍ ነው። እናንተ ታስተካክሉታላችሁ ብዬ ነው። ስለዚህ መልካም ብላችሁ አስተካክሉት። መልካም ምሽት ለማለት ጉድ ናይት እንላለን፣ ወይም መልካም አዳር ለማለት ጉድ ናይት እንላለን ማለት ነው። ስለዚህ ጉድ ማለት ጥሩ፣ ናይት ማለት ደግሞ ምሽት ማታ ለማለት ነው። ስለዚህ ጉድ ናይት መልካም ምሽት ለማለት እንጠቀመዋለን። ሁላችንም የምናውቀው ወርድ ነው። ኦኬ ይህኛውስ ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ዶንት ዲኦን እንደ ዱ፣ ቲኤችኤን በአንድ ላይ እንደ ዛ፣ ቲን እንደ ት ስናነበው ዛት ዶንት ዱ ዛት ምን ማለት ነው? ያንን አታድርግ። እዚህ ጋር አሁን የምታስተካክሉኝ ነገር አለ። አሁንም ቦታ ስላነሰኝ ነው ይቅርታሽ። ምን ማድረግ አለብን ማለት ነው? እዚህ ጋር ዶንት ማለት እንደዚህ አይሆንም ወይም አይደለም ለማለት ስለሆነ፣ ስለዚህ አሁን ምንድነው ዱ ማለት ደግሞ ምንድነው ማድረግ ወይም መስራት፣ ዛት ማለት ደግሞ ያንን። ስለዚህ ያንን ማድረግ የለብህም ወይም ያንን አታድርግ ለማለት እንጠቀማለን ማለት ነው። ዱ ምንድነው ማድረግ ወይም መስራት፣ ዛት ማለት ደግሞ ያንን። ስለዚህ ያንን አታድርግ ወይም አታድርጊ ለማለት ዶንት ዱ ዛት እንላለን ማለት ነው። ስለዚህ እዚህ ጋር አታድርግ የሚለውን ጨምሩበት ማለት ነው እናንተ። ኦኬ ወደ መጨረሻው ስንሄድ ምን ይላል?
ይህን እንግዲህ በአንድ ላይ ኤክስ ብለን ነው የምናነበው። ኢኤክስን በአንድ ላይ እንዳትወዛገቡ ኤክስ ብለን ነው የምናነበው ማለት ነው። ኢኤክስን በአንድ ላይ ኤክስ፣ ከዛ ሲዩን እንደ ኩ፣ ኤስኤን እንደ ዝ፣ ኤክስኪዩዝ ኤክስኪዩዝ ብለን አነበብን ማለት ነው። ኤክስኪዩዝ፣ ኤምኤን እንደ ሚ ስናነበው ሚ፣ ሙሉን ስናነበው ኤክስኪዩዝ ሚ ይቅርታ አድርግልኝ ወይም ይቅርታ ለማለት ኤክስኪዩዝ ሚ እንላለን ማለት ነው። ኦኬ በዚህ መልኩ ከተለማመድን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን ማለት ነው። መጻፍ ሆነ ማንበብ ሁሉንም ነገር መቻል እንችላለን ማለት ነው። ከናንተ የሚጠበቀው ሁሌም እንደማላችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት፣ እንዲሁም ቪዲዮ ተመችቷችሁ ከሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ለሌሎች ሰዎችም ተደራሽ እንዲሆን በማድረግ እንድትተባበሩኝ ስለ ጠይቃለሁ። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ